ክርስቶስ ሽሮ ዛሬ ምን አደረገ? መንፈስ ቅዱስን መገናኛ ድንኳን አድርጎ ሰጠን። እግዚአብሔር አብ ራሱን የሚገልጥበት፣ ወልድ ራሱን የሚገልጥበት፣ ለዘላለም የሚኖረውን ይሄንን ስጦታ ሰጥቶን አለ ከኛ ጋር ይሄ መንፈስ ቅዱስ። ዛሬ አብረን መጸለይ የምፈልገው ይሄንን መንፈስ ወገኖቼ፣ ይሄ መንፈስ በዚህ በአስቸጋሪው ዘመን ይዞ የሚያሻግረን፣ በዚህ በአስጨናቂው ዘመን የሚያሮጠን፣ በዚህ በሚያስጨንቅና በከፍታም በዝቅታም አብሮ የሚኖረን፣ ወደ እውነት የሚመራንን ይሄ ድንቅ ስጦታውን መንፈስ ቅዱስ አሁንም በብዙ ክብር ወደ ትውልዶች እንዲመጣ፣ ወደ ቤተ ክርስቲያን እንዲመጣ ወገኖቼ፣ ስለዚህ መጸለይ ነው በልቤ የሚሰማኝ። ይሄ ነው ባላችሁበት አብራችሁን ብትተባበሩ፣ አብረን ብንሆን ስለዚህ መንፈስ እግዚአብሔር ሆይ መንፈስህን እፍ በልብን እንላለን። እግዚአብሔር ይሄንን አቅም፣ ይሄ መንፈስ ምንድነው? ኃይል ነው። ይሄ መንፈስ ምንድነው? ጉልበት ነው። ይሄ መንፈስ ምንድነው? ብርሃን ነው። ይሄ መንፈስ ምንድነው? ኢየሱስ ክርስቶስን ያለ ሊሚት የሚገልጥ ነው። ይሄን መንፈስ ምንድነው? የእግዚአብሔርን ሐሳብ ያለ ሊሚት የሚገልጥ ነው። ስለዚህ ወገኖቼ መንፈስ ቅዱስ ና አሁንም መንፈስ ቅዱስ የየዕለት ሙላት ነው። የየጥዋቱ የየሰዓቱ የየሰከንዱ ሙላት ነው። ከሱ ጋር ህብረት ያደረገ፣ ከርሱ ጋር የተቆራኘ፣ ከርሱ ጋር የተዛመደ ወገኖቼ በገላትያ 5:22 ላይ የተጠቀሰው ፍሬ መውጣት ይጀምራል። የመንፈስ ፍሬ ፍቅር፣ እውነት፣ ደስታ፣ ሃሌሉያ፣ ራስን መግዛት፣ ቸርነትን የሚያደርግ ያ መገለጥ ይጀምራል። ያ የመንፈስ ፍሬ ነው። ስለዚህ ወገኖቼ በዚህ ፍሬ እንድንገለጥ፣ በመንፈስ ፍሬ እንድንገለጥ የመንፈስ ሙላት ያስፈልገናል። የመንፈስ ቅዱስ ደቀ መዛሙርት አስፈለጋቸው፣ ሐዋርያት አስፈለጋቸው፣ ጌታ ኢየሱስ ክርስቶስ ራሱ አስፈለገው። ያለዚህ መንፈስ ኢየሱስ የሆነውን ክርስቶስ ያደረገ፣ ሃሌሉያ፣ ሽባን የተረተረ፣ እውርን ያበራበት፣ የእግዚአብሔርን መንግሥት ሐሳብ በኃይል እንዲያገለግል እንዲጨርስ የረዳው ይሄ መንፈስ ነው። ኢየሱስን ያስፈለገ መንፈስ ምን ያህል እኛን ያስፈልገን ይሆን ወገኖቼ? ስለዚህ መንፈስ እንቃትት። ለልጆቻችን ይሄ መንፈስ እንዲመጣ፣ በምድራችን ላይ ይሄ መንፈስ እንዲመጣ፣ የእግዚአብሔር መንፈስ ወደ ሕይወታችን እንዲመጣ፣ የቀረውን ዘመን በብቃት በኃይል በጉልበት የሚያስጨርሰን ይሄ መንፈስ ነውና ወገኖቼ በዚህ እንጸልይ። ባላችሁበት ብንንበረከክ፣ በእግዚአብሔር ፊት ብንቆም፣ በምንችለው ሁኔታ ሆነን በእግዚአብሔር ፊት እንጩ። ሃሌሉያ ሃሌሉያ። ወገኖቼ እንመን፣ ልባችንን እንክፈት። ጌታ አሁን ባለንበት ይነካናል። እዚህ ያለንንም በየቤታችን በየስርቻው በምድር ሁሉ ላይ ያለውን እግዚአብሔር ዛሬ በመንፈሱ ይነካል። ይሄ መንፈስ ሲመጣ ወገኖቼ ጌታን ይገልጠዋል፣ በፈውስ ይገልጠዋል፣ በብዙ ምስክርነት ይገልጠዋል። ስለዚህ ጌታ ሆይ ሰማያትን ክፈትልኝ፣ ሰማያትን ክፈት እንበለው። ባላችሁበት እንጩ። የእግዚአብሔር መንፈስ ዛሬ አንድ ሰውን ያገኛል፣ እኔን ያገኛል፣ ልጆቼን ያገኛል፣ የአባቴን ቤት ያገኛል፣ በባለቤቴ ያልፋል፣ በዘሮቼ ላይ ያልፋል። ይህንን እናውጅ። እግዚአብሔር ሆይ ዛሬ ለበረከት ለልዩ ስጦታ ጌታ ሆይ እጅህን ዘርጋ እንበለው። እግዚአብሔር ዛሬ ይነካናል ወገኖቼ፣ ይሄ መንፈስ ያገኘናል። ራባሃዲ ማሎ ራባሃዲ ነማቶስ በልሳኖቻችሁ ጸልዩ። ሃሌሉያ። ጌታ ይነካናል፣ አይንን ያበራል። ከተደበቅንበት ስንወጣ ሃሌሉያ ተቀብተን እንወጣለን። ይህንን መንፈስ ማንገስ ስንጀምር የእግዚአብሔርን ክብር ሃሌሉያ መንፈስ ቅዱስ መግለጥ ይጀምራልና መንፈስ ቅዱስ ሆይ ንካኝ እንበል። መንፈስ ቅዱስ ሆይ ጌታ ኢየሱስን በሕይወቴ ግለጠው እንበል። መንፈስ ቅዱስ ሆይ የአብን ፍቃድ እንዳውቅ አይኖቼን አብራ እንበል። የልቦናቼን አብራ እንበል። ነገስታት ቤት ግባ፣ በምድር ሁሉ እለፍ። የእግዚአብሔር መንፈስ ዛሬ ያግኘን መንፈስ። ይሄ መንፈስ ሲመጣ ገለባውን ይበላል፣ ያራግፋል፣ በእሳት ተመስሏልና ወገኖቼ ብዙ እንደምንለው ሁሌ እንደምንለው እሳትን ያገኘ ቅጠል፣ እሳትን ያገኘ ወረቀት ወገኖቼ ቅርጹን ይቀይራል፣ መልኩን ይቀይራል። የማይቀይረው ነገር የለም። ስለዚህ ይሄ እሳት ዛሬ ያገኘን ደግሞ ያገኘን ካገኘን ይልቅ ያገኘን እንደገና በክብር
ቀርጾ በውበት ያውጣን። ልዑል እግዚአብሔር አምላካችን ሆይ በዚህ ጠዋት በፊት ተንበርክከናል። እናቶቼን ይዤ አባቶቼን ይዤ እግዚአብሔር ሆይ ታናናሽ ታላላቆችን አገልጋዮችን በፊት እግዚአብሔር ሆይ ይዤ እያንዳንዱን ሕዝብን ይዘን እግዚአብሔር ሆይ ሁላችንም ተሸክመን በፊት እንመጣለን። ምስጋና እንልሃለን፣ ክብር እንልሃለን። በምስጋና ወደ አደባባዮች እንገባለን። ጌታ ሆይ ክብር ለስምህ ይሁን፣ ክብር ለስምህ ይሁን፣ ክብር ለስምህ ይሁን። ስለ ጥበቃ ክብር ይሁንልህ። ስለ ቸርነት እግዚአብሔር ሆይ ስለ ማዳን ስለ ብዙ መልካምነት ክብር በአደባባዮች ይሁን፣ ክብር በመቅደስ ይሁን። ክብር ከዘላለም እስከ ዘላለም ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ ደስ ይለናል በማዳን በፊት መጣን። ምስጋናን ይዘን አምልኮን ይዘን መጣን። ስለ ብዙ ደግነት ስለ ማዳን ልናወራ አውርተን የማንጨርሰው ደግነት ተደርጎልናል። ከሞት ወደ ሕይወት ተሻገርን። እግዚአብሔር ሆይ ካስጨናቂው ጨለማ ወደሚያስደንቅ ወደሚደነቅ ብርሃን አመጣህን። እግዚአብሔር ሆይ ያ አይበቃችሁም ብለህ ደግሞ ቀብተን እግዚአብሔር ሆይ በፊት እንድናገለግል እድልን ሰጠህን፣ እድሜ ሰጠህን። እግዚአብሔር ሆይ ቀጠርከን፣ ባረከን። ለስምህ ስግደት ይሆን፣ ለስምህ ስግደት ይሆን። ልዑል ሆይ ለልዑል ለእግዚአብሔር ስግደት ይሆን። እግዚአብሔር አምላካችን ሆይ ተመስገን፣ ተመስገን። ስለ ድንቅ ስጦታ ስለ ኢየሱስ ክርስቶስ ተመስገን። እርሱ መጥቶ ሕይወት ሆነን፣ እርሱ መጥቶ ሰላም ሆነን፣ እርሱ መጥቶ መዳን ሆነን፣ እርሱ ኢየሱስ ክርስቶስ መጥቶ ሃሌሉያ የሕይወታችን መልሕቅ ሆኖ እንዳንናወጥ በዓለቱ በራሱ ላይ አንጾን ወደ ሰማይ ሄደ። በሄደ ጊዜ አንድ የገባልን ቃል እኔ አብን እለምነዋለሁ አባቴን ብጠይቀው የሚከለክለኝ ነገር የለም። ስለዚህ ያንን መንፈስ ጠይቄ ተቀብዬ እልክላችኋለሁ። ያ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሃሌሉያ። እኔ የነገርኳችሁን በምድር ሳለሁ ያስተማርኳችሁን ያስታውሳችኋል፣ ይመክራችኋል፣ ያጽናናችኋል፣ በነገስታት ፊት ያቆማችኋል፣ በሚያሳድዱ ፊት ያቆማችኋል። የሚቀጥለውን ዘመን የሚያስጉዛችሁ እርሱ ነው ተብሎ የተገባልን ይሄ የክብር መንፈስ ዛሬ በጌታ በኢየሱስ ስም በብዙ ጥፍና በብዙ ቅባት በብዙ ክብር ለቤተ ክርስቲያን የተሰጠ እንደገና በጌታ በኢየሱስ ስም እንዲመጣ እንደ ፍሬሽ እንደገና እንዲንቀሳቀስ አክቲቭ እንዲሆን በጌታ በኢየሱስ ስም እንጸልያለን። ጌታ ኢየሱስ ሆይ ያገኘን ይሄ ክብር፣ ይሄ ከውስጥ የሚወጣው ካንተ የሚሰርጸው የክብር መንፈስ በጌታ በኢየሱስ ስም በብዙ ክብር ወደ ቤታችን፣ በብዙ ክብር ወደ ሕይወታችን በብዙ ክብር እንዲመጣ በኢየሱስ ስም እንጸልያለን። መንፈስህን እግዚአብሔር ሆይ በላያችን ላይ እፍ በል። የሞተ ማንነት ይቀሰቀሳል፣ ጨለማ ይበራል። መንፈስህ በመጣ ጊዜ ሃሌሉያ ጫካውን ይገልጠዋል። ልዑል እግዚአብሔር ሆይ መንፈስህን ተጠማን በዚህ ጠዋት። መንፈስ ቅዱስ ሆይ በክብር ሪባላ ባዲና ማዞስ የእግዚአብሔር መንፈስ የእግዚአብሔር መንፈስ በክብር በሕይወታችን አለፍ። የእግዚአብሔር መንፈስ ጸለይን። አባት ሆይ በጌታ በኢየሱስ ስም በዚህ ቅባት እንድትቀባን ዛሬ ብዙዎች እንዲቀቡ ጌታ እግዚአብሔር ሆይ የጸሎት መንፈስ ዛሬ በተንበረከክን በሁላችንም ላይ እንዲወድቅ እግዚአብሔር ሆይ ባዶ ማድጋችንን በዘይት እንድትሞላ የሚበላ የሚጠጣ የሚቀመስ ከሕይወታችን የሚቆረስ እንዲወጣ እግዚአብሔር ሆይ በዚህ ባርኮት እንድትባርከን እንጸልያለን። እግዚአብሔር ሆይ የሚቀረውን ዘመን የድካም ዘመን እንዳይሆንብን እግዚአብሔር ሆይ በራችንን ዘግተን የተመለስንበት ዘመን የምንሰራበት ዘመን እግዚአብሔር ሆይ ልትመክረን ልትገስጸን እግዚአብሔር ሆይ አቧራችንን ልታራግፍ በራችንን ዘግተ ወደ ኋላ ባስገባህን በዚህ ዘመን ዛሬም እግዚአብሔር ሆይ እኔ ጸልያለሁ፣ ለኔ ለቤቴ ጸልያለሁ። እግዚአብሔር ሆይ ለዘሮቼ ጸልያለሁ፣ ለእናት ለአባቴ ቤት ጸልያለሁ፣ ለወገኖቼ ለእናት ለአባታቸው ቤት ለዘሮቻቸው መንፈስህን እንጸልያለን። መንፈስህን እግዚአብሔር ሆይ ሕይወትን የሚያቀና እርግማንን የሚሰብር ትዕቢትን የሚሰብር የአመፅን ሥራ የሚሰብር የሚነቅል
ክፉ መራራ ስርን የሚነቅል ይሄ መንፈስ ወደ ህይወታችን እንዲመጣ እንጸልያለን። አባቶ ይሄ መንፈስ ያገኘን፣ ይሄን ክብር ያገኘን። በቤታችን ክብር፣ በነፍሳችን ክብር፣ በአገልግሎታችን ክብር ይፍሰስ፣ ሞገስ ይፍሰስ። አባቶ እንጸልያለን። ይሄ ጠዋት አይለፈን። እንደገና የምንታደስበት ጠዋት ይሁን። እንደገና በፊት የምንቆምበት ጠዋት ይሁን። እንደገና የምንዘምርበት ጠዋት ይሁን። እንደገና በኃይል የምንታደስበት ጠዋት ይሁን። አባቶይ በኢየሱስ ስም ሰማይ ለሳክራሜንቶ ቤቴል ቤተ ክርስቲያን እንዲከፈት፣ አባቶይ ለሳክራሜንቶ፣ ለአሜሪካን፣ ለኤዥያው፣ ለአፍሪካው እግዚአብሔር ሆይ ለቅርብና ለሩቅ ምስራቁ እግዚአብሔር ሆይ ለሚድል ኢስቱ፣ ለኢሮፑ፣ ለምድር ሁሉ እግዚአብሔር ሆይ ሰማይ እንዲከፈት ጌታ እግዚአብሔር ሆይ መንፈስን እንድታፈስ እንጸልያለን። ጨለማን የሚገፍ እግዚአብሔር ሆይ አለማመንን የሚገፍ ክህደትን የሚሰብር አለማመንን የሚያጎድል አለማመንን የሚሰብር የእግዚአብሔር መንፈስ ፍጥረት ሁሉ ላይ እንዲመጣ እግዚአብሔር ሆይ በሴትና በወንድ ልጆች ላይ እንዲመጣ እንጸልያለን። እግዚአብሔር ሆይ ይህንን ጸለይን በዚህ ጠዋት አባት ሆይ እንድታረግልን ልጆቻችንን ቀባ፣ ዘሮቻችንን ቀባ፣ አገልጋዮቻችንን ቀባ በልዩ ቅባት። እግዚአብሔር ሆይ ጌታ ኢየሱስ በምድር ላይ በነበረበት ዘመን አገልግሎቱን ያገዘፈው የረጅሙን ዘመን የረጅሙን ጊዜውን ሃሌሉያ በ3 ዓመት ተኩል ውስጥ የእግዚአብሔርን ሐሳብ አሟጦ አንጠፍጥፎ ጨርሶ የብዙዎችን ትኩረት፣ የብዙዎችን አይን፣ የብዙዎችን ስሜት፣ የብዙዎችን ሐሳብ፣ የብዙዎችን ነፍስ የገዛ አገልግሎት ያገለገለው ከመንፈስ ቅዱስ ከፈውሱ ሃሌሉያ ጨለማን ከመግፈፉ፣ ዕውርን ከማብራቱ፣ ጉንድሽን ከማቅናቱ ከዚህ የተነሳ ነውና ጌታ ሆይ ዛሬም ለቤተ ክርስቲያን እንደገና በኔ ጀምርልሃለሁ። ጌታ ሆይ እግዚአብሔር ሆይ በፓስተሮቼ ጀምርልሃለሁ። እግዚአብሔር ሆይ በወንድሞቼ በእህቶቼ በሚዘምሩት በዲያቆናት እግዚአብሔር ሆይ በእያንዳንዱ አገልግሎት ላይ መንፈስህ እንዲመጣ እንጸልያለን። እግዚአብሔር ሆይ ቅባትህን አፍስ። ለቤተ ክርስቲያን ጉልበት፣ ለቤተ ክርስቲያን አቅም የሚሆን ይሄ የመንፈስ ቅዱስ እሳት በባለ 50 ቀን የመጣው ይሄ እሳት ዛሬ እንደገና ደግሞ በምድር ሁሉ ባለች ቤተ ክርስቲያን ላይ እንደገና ይሄ እሳት እንዲመጣ እንጸልያለን። እግዚአብሔር ሆይ ጸለይን። በደልን፣ ነውርን፣ ኃጢአትን ሁሉ እግዚአብሔር ሆይ ከጓዳችን እናራግፋለን፣ በፊት እናስቀምጣለን። ኃጢአት፣ በደል ሁሉ በኢየሱስ ደም ይደምሰስ። የምድራችን፣ የሕዝባችን፣ የአገራችን፣ የቤታችን፣ የጓዳችን፣ የሕይወታችን በፊት ያደረግነው በደል፣ ኃጢአት ሁሉ በልጅ በኢየሱስ ደም ይደምሰስ። እግዚአብሔር ሆይ ይቅር በለን። ምድርን ይቅር በል። ሕዝባችንን፣ ቤተ ክርስቲያንን፣ እያንዳንዱንን እግዚአብሔር አገልጋዮች በስም የተጠራነውን ሁሉ ይቅር በል። ጌታ ሆይ ይሄው በፊት አለንና የምሕረት እጆች በላያችን ላይ ይዘርጉ። ክብር ለስም ይሁን። ይሄን ሁሉ ስላደረክ እግዚአብሔር ሆይ ይሄ ቤት ሲከፈት እግዚአብሔር ሆይ እንደገና መሰብሰብ ስንጀምር ብዙዎች የተቀቡ ብዙዎች እግዚአብሔር ሆይ በብዙ ክብር እግዚአብሔር ሆይ በብዙ ማስተዋል በብዙ ዕውቀት በብዙ ፍቅር በብዙ ትህትና እግዚአብሔር ሆይ የእግዚአብሔር ልጆች የሚፈሉበት ዘመን እንዲሆን እግዚአብሔር ሆይ የመንፈስ ቅዱስ ፍሬ እየፈላ የመንፈስ ቅዱስ ፍሬ ተትረፍርፎ ለዓለም፣ ለሀገር፣ ለሕዝብ፣ ለሰፈር፣ ለወገን፣ ለቅዱሳን ለሁሉ የሚበቃ የእግዚአብሔር ስጦታ በምድር ላይ እንዲፈስ ሁላችንም ይህንን ፍቅር እንድናፈስ ይህንን ስጦታ እንድናፈስ በአንድ ጉልበት እንድትሰበስበን እግዚአብሔር ሆይ ጸለይን፣ ስማን። ክብር ለስም ይሁን። ይህንን ስለምታደርግ በቅርብ በሩቅ ያሉ እግዚአብሔር ሆይ ፊትህን የሚፈልጉ ፈውስን የሚፈልጉ ረፍትን የሚፈልጉ ልዑል እግዚአብሔር ሆይ በምድር ሁሉ ላይ ያሉ አሉ። ጌታ ሆይ በአልጋ ላይ የታመሙ አሉ። እግዚአብሔር ሆይ በአጋንንት ስራት ያሉ አሉ። እግዚአብሔር አባት ሆይ በአእምሮ ህመም እግዚአብሔር ሆይ በተለያየ ደዌ
እግዚአብሔር ሆይ የሚሰቃዩ አሉ። ቤተሰብ የተጨነቀባቸው ልጆቻቸው እግዚአብሔር ሆይ የታመሙ ወላጆቻቸው የታመሙ እግዚአብሔር ሆይ በቤተ ክርስቲያን በምድር ሁሉ ላይ ያላለች ቤተ ክርስቲያን ለዓለም ሁሉ ዛሬ እግዚአብሔር ሆይ እጆቻችንን አንስተን እንጸልያለን። የእግዚአብሔር የማዳን ጉልበት በጌታ በኢየሱስ ስም ዛሬ ከዙፋኑ እንዲወጣ እንጸልያለን። እግዚአብሔር ሆይ የፈውስ ጉልበት በመንፈስ ቅዱስ ኃይል እንዲለቀቅ እንጸልያለን። በኢየሱስ ስም ደዌ የተሰበረ ይሆን። በኢየሱስ ስም አጋንንት የጫነው የሥራ የኑሮ ማንኛውም ጫና ቢሆን እግዚአብሔር ሆይ የሕዝብን ትከሻ በቀንበር ያደከመ የዕዳ ቀንበር ቢሆን የኃጢአት ሸክም ቢሆን በጸጸት የሚታገል ቢሆን በኃጢአት እስራት ያለ ቢሆን በኋላ እግዚአብሔር ሆይ ያፈገፈገ ማንም ዛሬ ነፍስ እንድትፈታ በጌታ በኢየሱስ ስም እንጸልያለን። በሁሉ ዘንድ ደርሳ የምታግዘው ክንድ በጌታ በኢየሱስ ስም እንዲወጣ እንጸልያለን። እግዚአብሔር ወደ ቤተሰብ ግባ፣ ወደ ምድር ግባ። እግዚአብሔር ወደ ነገስታት ቤት ግባ። እግዚአብሔር ድንቅ የሚያደርገው ክንድ እግዚአብሔር ሆይ ከታላላቅ ወደ ታናናሽ ከቤተ መንግስት እስከ ታች ድረስ እግዚአብሔር ሆይ ክንድ በክብር እንዲመጣ እንጸልያለን። ደዌ በኢየሱስ ደም የተነቀለ ይሆን፣ ከቅዱሳን ላይ የተሰበረ ይሆን፣ አጋንንታዊ ምክር በኢየሱስ ስም የፈረሰ ይሆን። ረባሃለማዱ ረባዲራባስ ድግምት የተሰበረ ይሆን፣ ጥንቆላ የተሰበረ ይሆን፣ የጸሎትን ኃይል የሚመታ መንፈስ የተሰበረ ይሆን። እግዚአብሔር ሆይ ጸለይን። በክፋት በአመጽ የሚነሱ የአጋንንት አሰራሮች ሁሉ በኢየሱስ ስም የፈረሱ ይሆኑ። በሕዝብ ላይ እግዚአብሔር ሆይ በአመጽ በክፋት በየቀኑ የሚገለጥ በበሽታ የሚገለጥ በደዌ የሚገለጥ ተስፋ በማስቆረጥ የሚገለጥ እግዚአብሔር ሆይ ጸሎትን የሚመታ ሕዝብ ወደፊት መቅረብ በፈለገ ልክ በዛው ልክ ውጊያን የሚያነሳ ይሄ ፈጣኑ እባብ በኢየሱስ ስም የተወጋ ይሆን። ስራው የፈረሰ ይሆን። የሉሲፈር አሰራር በኢየሱስ ስም የፈረሰ ይሆን። ድካም የተነሳ ይሆን። ጭንገፋ ከምድር ላይ የተመታ ይሆን። ከቤታችን የተሰበረ ይሆን። የእግዚአብሔር ምሕረት ለሕዝብ፣ የእግዚአብሔር ቸርነት ለቅዱሳን፣ የእግዚአብሔር የማዳን ጉልበት ለሕዝብ ሁሉ ይሆን። እግዚአብሔር ሆይ ምድራችንን አስብ። ይህንን ቫይረስ በልጅ በኢየሱስ ደም እግዚአብሔር ሆይ አንሳው። ለምድር ረፍት ይሆን። እግዚአብሔር ሆይ አንተ በፈውስ በዓለም ሁሉ ላይ እግዚአብሔር ሆይ እንድትመጣ ምሕረት እንዲበዛልን ጸለይን። ከሙሉም በእያንዳንዱ ቀን እግዚአብሔር ሆይ ወደፊት በየቀኑ ወደፊት እንድንቀርብ እርዳን። ክብር ለስም ይሁን። እናመሰግንሃለን ጌታ ሆይ ጸሎታችንን ስለሰማ ይሄ ሁሉ ስለሆነ ክብር ለስም ይሁን። እናመሰግንሃለን። ጌታን እናከብራለን ባለንበት። ክብር ለስሙ ይሁን። በጌታችን በኢየሱስ ክርስቶስ ስም ይህንን ሁሉ ጸለይን። አሜን። ሃሌሉያ። ክብር ለስሙ ይሁን። አብራችሁን የጸለያችሁ የወደቃችሁ እግዚአብሔር እንደ ቃሉ ቤታችሁን ይጎበኛል። እግዚአብሔር እንደ ቃሉ ይመጣል። ክብር ለስሙ ይሁን። አሁን ደግሞ በዝማሬ እግዚአብሔርን የምናመልክበት ጠዋት ይሆናል። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። በየቤታችሁ ሆናችሁ እየተመለከታችሁን ያላችሁት ቅዱሳን እንዴት አላችሁ? ጌታ ስሙ የተባረከ ይሁን። በጣም ነው የናፈቃችሁን። የመገናኛውን ጊዜ ጌታ ያሳጥርልናል። እንገናኛለን አንድ ላይ ደግሞ በቤቱ የምናመልክበት ጊዜ ቅርብ ነው። ስሙ ብሩክ ይሁን። አሁን ከኛ ጋር ጌታን አብረን በያላችሁበት በመንፈሳችሁ ከኛ ጋር አንድ ሆናችሁ ቆማችሁ ቢሆን ተቀምጣችሁ እጆቻችሁን ዘርግታችሁ ቢሆን በቃ አብረን እናመልካለን። ዝም ብላችሁ እንድታዩን አንፈልግም። አብራችሁን አምልኩ። ክብር ለኢየሱስ ይሁን። ሃሌሉያ።